ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። የአሜሪካው መሪ ኢራን የመፍረስ አደጋ ገጥሟታል አሉ። የሆርሙዝን መተላለፊያ እንድንከፍት ይፈልጋሉ ብለዋል የኢራን ባለስልጣናት። እስራኤልና ዩክሬን በተሰረቀ ስንዴ ጸብ ውስጥ መግባታቸው ተነገረ። የዩክሬን ፕሬዝዳንት እስራኤል ላይ ዝተዋል። በዝርዝር እናቀርብላችኋለን። የተባበሩት አረብ ኤምሬትስ ከነዳጅ ላኪ ሀገራት ማህበር ከኦፔክ ልትወጣ መሆኑን ስታስታውቅ የባሕረ ሰላጤው ሀገራት መሪዎች ስብሰባ ሊቀመጡ ነው። በእስራኤል በአንድ ኢትዮጵያዊ ላይ ግድያ የፈጸሙ በርካታ ተጠርጣሪዎች መያዛቸው ተነገረ። ከሀገሪቱ የተለያዩ አካባቢዎች የሐዘን መግለጫም እየተላለፈ ነው። ሌሎችም አሉን። አብራችሁን እንድትቆዩ እንጋብዛለን። የማኑ ቢንያም ዘልቃ ይባላል። ዕድሜው 21 ዓመት። ከጥቂት ቀናት በፊት በተከበረ የነጻነት ቀን ምሽት በሚሰራበት የፒዛ መሸጫ መደብር የማታ ተረኛ ነበርና እኩለ ሌሊት ሥራ ጨርሶ ሊወጣ ተቃርቧል። ድንገት በቁጥር ያልተገለጹ ጎረምሶች ገብተው ረብሻ ቢጤ ሲያስነሱ የማኑ እረፉ ይልና አንድ ሁለት የቃላት ልውውጥ ይጀምራል። ወዲያው ወጣቶቹ ከመደብሩ በመውጣት የሄዱ መስለው ጨለማ ለብሰው ይጠብቁትና የማኑ ሥራ ጨርሶ እንደወጣ በስለት ወቅተው ገደሉት ብሏል ፖሊስ በሰጠው ቃል። እስካሁን 9 የሚደርሱ ተጠርጣሪዎች የተያዙ ሲሆን መላው እስራኤል በግድያው ጥልቅ ሐዘን እንደተሰማው ይነገራል። ወንጀሉ በተፈጸመበት ስፍራ አበባ በማኖርና ቤተሰቡን አይዟችሁ በማለት ሕዝቡ ሐዘኑን እየገለጸ ነው። የወንድምህ ደም ከምድር ሆኖ ወደ እኔ ይጮኻል በሚለው የመጽሐፍ ቅዱስ ጥቅስ ስር ፎቶግራፉን በማኖርና ሻማ በማብራት ያስቡታል ሁል ጊዜ። የሚሰራበት መደብርም ደሞዙን ሳያቋርጥ ለቤተሰቡ ለመስጠት ቃል ገብቷል። ወደ ሌላ ዜና ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የመፍረስ አደጋ እንደገጠማትና የሆርሙዝ መተላለፊያን በፍጥነት አሜሪካ እንድትከፍት መጠየቋን ገልጸዋል። ትራምፕ በማኅበራዊ መገናኛቸው ባሰፈሩት ጽሑፍ ኢራን የመፈራረስ አደጋ እንደገጠማትና የመሪዎቿ ዕጣ ፈንታ እስኪታወቅ ሆርሙዝን በተቻለ ፍጥነት እንድንከፍት ይፈልጋሉ ብለዋል። መቼና ከነማን ጋር እንደተነጋገሩ ግን አልገለጹም። ከኢራንም በኩል እስካሁን የተሰጠ ምላሽ የለም። የተባበሩት አረብ ኤምሬትስ ከነዳጅ ላኪ ሀገሮች ማህበር ኦፔክ ልትወጣ መሆኑን አስታወቀች። የኤምሬትስ መውጣት ለኦፔክ እንደ ትልቅ ውድቀት ተቆጥሯል። ለ60 ዓመታት የኦፔክ አባል ሆና የቆየችው የኤምሬትስን መውጣት ተንታኞች የማህበሩ መጨረሻ መጀመሪያ ነው ብለዋል። ኦፔክ በኢራን፣ ኢራቅ፣ ኩዌት፣ ሳውዲ አረቢያና ቬንዙዌላ አማካኝነት እንደ ፈረንጆቹ አቆጣጠር በ1960 ሲመሰረት የአባል ሀገራትን የነዳጅ ምርት ማስተባበርና ተገቢውን ገበያ እንዲያገኙ ማድረግን ኢላማ አድርጎ የተነሳ ነው። የተባበሩት አረብ ኤምሬትስ ማህበሩ ከተመሰረተ ከ7 ዓመት በኋላ የተቀላቀለች ሲሆን አሁን የእርሷ መውጣት የአባል ሀገራትን ቁጥር ወደ 11 ዝቅ ያደርገዋል። ከ5 መስራች ሀገራት በተጨማሪ አልጄሪያም፣ ጋቦን፣ ኢኳቶሪያል ጊኒ፣ ሊቢያ፣ ናይጄሪያና ሪፐብሊክ ኮንጎም የማህበሩ አባላት ናቸው። የተባበሩት አረብ ኤምሬትስ መልቀቅ የኦፔክን አቅም በ15 በመቶ እንደሚቀንሰው ይነገራል። ኤምሬትስ ማህበሩን የለቀቀችው ወይም ልትለቅ የወሰነችው የዓለም ባንክ የመካከለኛው ምስራቅ ጦርነት በነዳጅ አቅርቦት ላይ ግዙፍ ኪሳራ አስከትሏል ሲል ማስጠንቀቁን ተከትሎ ነው። የነዳጅ ዋጋ ከፍተኛ ጭማሪ ሲያሳይ ከገቢያቸው አብዛኛውን ለነዳጅና ምግብ የሚያወጡ ድሃ ህዝቦች ክፉኛ ይጎዳሉ ብሏል የዓለም ባንክ። የተባበሩት አረብ ኤምሬትስ ከኦፔክ የመውጣት ውሳኔ ከሆርሙዝ መተላለፊያ መዘጋት አንጻር በዓለም የነዳጅ አቅርቦት ላይ የሚያሳድረው ተጽዕኖ ቀላል እንደማይሆን አክሏል። በኦፔክ መረጃ መሠረት የተባበሩት አረብ ኤምሬትስ በየቀኑ 3 ሚሊዮን በርሜል ነዳጅ፣ ሳውዲ አረቢያ ደግሞ 9 ሚሊዮን በርሜል ነዳጅ ያመርታሉ። አሁን ኤምሬትስ ስትለቅ የሚፈጠረውን የምርት ክፍተት የመሙላቱ ኃላፊነት ሳውዲ ላይ ተጥሏል። ይህ በእንዲህ እንዳለ
የባህረ ሰላጤው ሀገራት መሪዎች በሳውዲ አረቢያ እንደሚሰበሰቡ ተነግሯል። ከኢራን ጦርነት ወዲህ የመጀመሪያ በሚሆነው በዚህ የመሪዎች ስብሰባ ሀገሮቹ በኢራን የተፈጸመባቸውን ጥቃት መገምገምና በቀጣይ ተመሳሳይ ጥቃት ቢፈጸም ተገቢና የተቀናጀ ምላሽ መስጠት በሚችሉበት ሁኔታ ላይ ይመክራል ነው የተባለው። በባህረ ሰላጤው ሀገራት ወይም ደግሞ በባህረ ሰላጤው ትብብር ምክር ቤት አማካኝነት በተዘጋጀው ስብሰባ የኳታር፣ ኩዌትና ባህሬን መሪዎችና የሌሎች አባል ሀገራት ውጭ ጉዳይ ሚኒስትሮች ይሳተፋሉ። ምክር ቤቱ ለኢራን ጦርነት በቂ ምላሽ አልሰጠም በሚል ትችት ሲቀርብበት ቆይቷል። በሌላ ዜና የአሜሪካ መንግስት ከኢራን አየር መንገዶች ጋር በሚተባበሩ ኩባንያዎች ላይ ማዕቀብ ለመጣል ሲያስጠነቅቅ፣ ቴሄራን በበኩሏ አሜሪካም የባህር ላይ ውንብድና እየፈጸመች ነው ስትል ከሳለች። የአሜሪካ ባለስልጣናት ለኢራን አውሮፕላኖች ነዳጅ መቅዳት፣ የምግብ፣ የአውሮፕላን ጥገናዎችና ሌሎች አገልግሎቶችን እንዳይሰጡ አስጠንቅቀዋል። የኢራን ውጭ ጉዳይ ሚኒስቴር በሌላ በኩል አሜሪካም በህንድ ውቅያኖስ የያዘችውን የኢራንን የነዳጅ መርከብ አለመለቀቅ በተመለከተ ባወጣው መግለጫም ድርጊቱን የባህር ላይ ውንብድና ነው ሲል አውግዟል። ዓለም አቀፍ የባህር ህጎችን የሚጥስ መሆኑን ይኸው በአሜሪካ ቁጥጥር ስር የዋለው የኢራን መርከብ 2 ሚሊዮን በርሜል ነዳጅ መጫኑን የዋሽንግተን ባለስልጣናት መግለጻቸው ይታወሳል። ወደ ሌላ ዜና ስናልፍ በእስራኤልና ዩክሬን መካከል ውዝግብ መነሳቱ እየተነገረ ነው። የውዝግቡ መነሻ ሩሲያ በኃይል ከያዘችው የዩክሬን ግዛት የተጫነ እህል እስራኤል ወደቦች ተራክፏል የሚል ሲሆን ዩክሬን የተሰረቀ ያለችውን እህል እንዳትቀበል ለእስራኤል ማስጠንቀቂያ መላኳ ታውቋል። ፕሬዝዳንት ዜሌንስኪ የዩክሬንን የእህል ጭነት የማትመልስ ከሆነ በእስራኤል ላይ ማዕቀብ ለመጣል ዝተዋል። ዛሬ ሩሲያም የዩክሬንን የጥራጥሬ ምርት በዘዴ ይዛ በግለሰቦች ስም ወደ ውጭ እየላከች ነው ሲሉ ከሰዋል። በሌላ አነጋገር ሩሲያም የዩክሬንን እህል ሰርቃ ለውጭ እየሸጠች ነው ብለዋል። በእስራኤል ወደብ የደረሰው ጭነትም ይኸው ሩሲያ በኃይል ከያዘችው የዩክሬን ግዛት በድብቅ የወጣ መሆኑ ይነገራል። እስራኤል እህሉን መቀበል ከቀጠለች የዲፕሎማሲ እርምጃ እንደሚወስዱ አስጠንቅቀዋል። ዜሌንስኪ ደግመው የአውሮፓ ህብረት በተመሳሳይ እስራኤል ወደብ የደረሱ የዩክሬን ስንዴ የጫኑ የሩሲያ ግለሰቦች ላይ ማዕቀብ እንደሚጥል አስጠንቅቋል። ዩክሬን ከየትኛውም ሀገር ጋር የጋራ መከባበርና ትብብር ታራምዳለች ያሉት ዜሌንስኪ የእስራኤል ባለስልጣናትም በዚሁ መንገድ እንደሚጓዙና እርምጃ እንደሚወስዱ ያላቸውን እምነት ገልጸዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በሰጡት ምላሽ የዜሌንስኪን ክስ የትዊተር ዲፕሎማሲ ሲሉ ውድቅ አድርገዋል። የዩክሬን መሪዎች እስራኤል ወደብ ደርሷል ስላሉት እህል የጫነ መርከብ የሚመለከተውን ክፍል ማናገራቸውንና መርከቡ ገና ወደብ አለመድረሱን እንደተረዱ ገልጸዋል። እስካሁን ባለው ሂደት የዩክሬን መንግስት ከትዊተር ባለፈ ስለ ጉዳዩ በይፋ ለእስራኤል ያቀረበው ህጋዊ ሰነድ ወይም ደግሞ መረጃም አለመኖሩንና ለማጣራት አስቸጋሪ መሆኑን ገልጸዋል። የዩክሬን ውጭ ጉዳይ ሚኒስቴር በሀገሩ ያሉ የእስራኤልን አምባሳደር አስጠርቶ ያነጋገረ ሲሆን የሩሲያ ባለስልጣናት የዩክሬንን ስንዴ ሰርቃችሁ ወደ እስራኤል ልካችኋል ለሚለው የዩክሬን ውንጀላ ምላሽ ከመስጠት ተቆጥበዋል። ዩክሬን ግዙፍ ጥራጥሬ እህል ወደ ውጭ ከሚልኩ ሀገሮች አንዷ ስትሆን ከጦርነቱ በኋላ ግን ሩሲያም እህል የሚያመርቱ የዩክሬን መሬቶችን በመያዝ እየተጠቀመች ነው የሚል ክስ ሲቀርብባት ቆይቷል።